Guimaraes to Arsenal, here we go. ትላንት ማታ ምን ብዬ ነበር እንዳተኛ ብዬ እኔ ማልተኛው ማን በሰዓታት ብቻ ነው የሳት ነው ገባርለ ተከከለኛው ብሩኖ ወደ ሊጉ መጥቷል ወደ ሊጉ አናትማን ብሩኖ ጂ ብሩኖ ጋንግስተር ብሩኖ ፋኮፍ አይመቸንም ነው ማለት ተረዳኛ አይደል ሁሉ ቤርታ ጀመረ ነው ማለት ይሄው ጎቱ ዴቪድ ኦርንስቲን እንዳለው 75 ሚሊዮን አባቴ እና ለካ ሊዮን 20% ሴሎስ ክሎ አረ ማይ ጋድ ይሄን ተጫዋች በርካሽ ዋጋ እንደ አታመጡትም ያላችሁ ሰዎች ማቀላል በርካሽ ዋጋ መጣ ነው ኒውካስትል ገና 20% ለሊዮን መክፈል አለበት ሴሎን ክሎዝማን ገባር ኪስ ውስጥ 55 ምናምን ቢደርሰው ነው ብሩኖ ጊማራይስ ኒውካስትል 55 ተቀብሎ ነው የለቀቀልን ለምን በሃርድ ስለሆነ የቆየው ማንንም እኛን ስለሚያገረጥን አይደል ምን ፈልገውን ዋጋ እንከፍላለን ከዛ ዱዲ ሳንቲም አንጨምርልህም ተጫዋቹን ግን ተሰጠናለህ ነው ምድረ ዱቄት ያንስ ያንተ ቤት ያንተን አምበል ለማስፈረም እንዳንመጣ አሁን የኒውካስትል አምበል ነው ባለፈው ኖርጋርድን የብሬንትፎርድን አምበል ነው ያስፈረም ነው ገባ የፕሮጀክቱን ዋና ቁንጮ አስፈረም ነው አሁን ደግሞ የኒውካስትልን ሙሉ ክለቡን ያስፈረም ነው ኒውካስትልን ተረዳኛል ያንተን አምበል አስፈርሜ ኳስ አቀባይ እንዳላረገው ምን ብዬ ነበር ዴቪድ ኦርንስቲን ነው የሚዘግበው መጀመሪያ ያው ወዲያውኑ እኔ እንደሚይዘው ስለማቅ አያ ዴቪድ ኦርንስቲን 1 ደቂቃ ፋብሪሲዮ ሮማኖ 58 ሰከንድ ምናምን ቢልም እኔ ያስኩት 26 ሰከንድ ይያለን ገባርለ ፋብሪሲዮ ሮማኖ ከዴቪድ ኦርንስቲን ሊቀድም አይችልም በዚህኛው ትራንስፈር ቪኒሺየስ ጁኒየርን ግን ምን አለ በለኝ ፋብሪሲዮ ሮማኖ ነው ቀድሞ ሂሩዊጎ ሚልህ ተከፋይ ዱቄት የሆነ ሰውዬ አሁን አትብካ ነው ማለት ብሩኖ ጊማራይስን አመጣሁኝ ብዬ አስጨንቃለሁ በጣም ሳስጨንቀ ቪኒን ትረሳዋለ ገባ መጣም አልመጣም ተጨነኩ ብለ ትረሳዋለ ከዛ ቪኒ ሲመጣ ጨጓራህን እንዲ ወገንታትና ህዝበታት በስተመጨረሻም ብሩኖ ጊማሬሽ ሻምፒዮን ወዶኖ አርሰናል ገብቶልናል ኮንግራጀም አስፈሪው ጭራቁ ተጫዋች ይወላችሁ ኦሪጂናሉ ብሩኖ ማለት ነው እኛ ጋር መጥቷል ጀምአው ኮንግራ እንኳን ደስ አላችሁ ጀምአው አስፈሪው ደፋሩ ጭራቁ የፕሪሚየር ሊግ ተጫዋች አመለሸጋው ጸባይ ሰናዩ ተጫዋች ወደ አርሰናል መጥቷል እንኳን ደስ አላችሁ መሃል ሜዳ ላይ ከዚህ በኋላ ከኛ ጋር እናቱ ወለደችው የሚፎካከር ቡድን ይኖራል አይኖርም ያው ኋላ መስመራችንን አረጋግጠናል አሁን ፊት መስመራችንን የሚፎካከረን አንድም ቡድን የለም ለማለት አንድ ፊርማ ብቻ ይቀርኛል ከዚህ በኋላ ቀጥለጥ አድርገን ቀኝ ግዛት መግዛት ያለብንና ካሎች በሙሉ መግዛታችንን እንቀጥላለን ማለት ነው አምና ጀምረናል ዘንድሮ አውሮፓ መድረኩ ማይቀርንም ማለት ይላል አባቴ ኮፒሊንግ ሼር አድርግና ዳርስለት ይወል መጣለ በለው ጉማሬው ወደ አርሰናል ሂር ዊ ጎ በ75 ሚሊዮን አሁን መሃል ላይ ራይስና ጉማሬሽ ሌላ ታሪክ ሌላ ሌቭል ማለት ነው ሌላ ሌቭል ላሸንፍ አቅጄ ሂር ዊ ጎ ብቻ ተብሏል ይመቻችሁ በ75 ሚሊዮን እንቶ ፈንቶ ስለ ጉማሬሽ አቃቂር ለወጣን የመጣው ያዝ ወያላ አንደኛ ጉዳት አለበት የግራ ቂጡ ዋንጫ ወልቋል የዳረጋግጥ ካላመንክ ሁለተኛ ስነ ምግባር የለውም ያጨሳል ይቀማል ይጠጣል ዘራፊ ቀማኛ ከስተኛ ክፍል የተባረረ ባህሪውላ ዜድ ማይነስ ሚሰጠው ስነ ምግባር የሌለው ሰው ነው አረጋግጥ ከፈለክ ሶስተኛ ሸበቶ ኤክስፐርቲቱ ደርሷል የአርቴታ ታላቅ ብራዳ የጆሮ ጠጉሩላ ሸበቷል ለተጫዋቾችም ለአሰልጣኝነቱላ አርጅቷል ካላመንክ አረጋግጥ ይሄ ቪዲዮ ስሙት ብሩኖ ጊማሬሽ ወደ አርሰናል ሂር ዊ ጎ እኔ ብዬላችኋለሁ ፋብሪዚዮ በመጪዎቹ ጥቂት ቀናት ይላችኋል የግልጽ ጉዳይ ነው በቃ እኔ እቀጣለሁ እኔ ኃላፊነቱን ወስዳለሁ የተጫዋች ወደ አርሰናል ዝውውሩን ካላከናወነ ማለት ነው ሂር ዊ ጎ ነው አስጠብቀን ነበር ያው ሂር ዊ ጎ ተብሏል ቀጣይ ቪኒ ምንም ጥያቄ የለውም እስካልፈረመ ድረስ ተስፋ አለው ይላል ይመቻችሁ የአርሴ ፋሚሊዎች ኮፒ ሊንክ ሼር ያደርጋችሁ ቪዲዮን አሁን ካየኸው ብራዘር ስልክ የዘግቶኔም አሁን ስነሳ ነው 7 ሰዓት ላይ ነው ማየው ይሄን ጉድ ስለዚህ በጊዜ ከሰሩት እኩል በኮፒ ሊንክ አድርሰኝ ሌላ መጠይቅ ነገር የለም ብራዘር ቤንዝል ሙላ ምን የለም በኮፒ ሊንክ አድርሰኝ እዚህ ጋር ደግሞ እኔ አሁን ማለት ነው የዝውውር መስኮቱን ይዝጉልኝ
እኔ በቃኝ። ምክንያቱም መጀመሪያም ዋንጫ የበላ ነው ያ ስኳድ። ይሄ አልቻሉትም፣ ማንም አልቻለውም። ሻምፒየንስ ሊግ ፍጻሜ ደርሰናል። ያ የተረገመ ምን አንድ ወይኔ የፕሪሚየር ሊጉን ጨዋታ ከኮቨንተሪ ትተው ከፒኤስጂ ቢያጫውቱ አሁን ባለው ስኳድ እኮ ነው ቪኒሺየስ ምናምን ያ ሳክሱ እንኳን ጠቋራ ሳይመጣ 100% በቂ ነው ስኳዳችን። ለፒኤስጂ አናንስም። አንተ ኒውካስትል በቃ አሁን እኮ ላለመውረድ ሲጫወት ታየዋለህ። ኒውካስትል የሚባል ቡድን ነው አርሰናል ላይ አምተን የጨመሩ ነው። ይሄ ብቻውን አንድ ተጫዋች አይደለም። ይጋልብሃል፣ አሁን ይጋልብሃል ብራዘሬ። በደንብ ኮፒ ሊንክ ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ ማን በ75 ሚሊዮን ያስፈርሙ ነው። ለምንድን ነው በ75 የፈረመው ካላችሁኝ ማለት ነው 75 ሚሊዮን ፕላስ የፕሪሚየር ሊግ የወርቅ ሜዳሊያ ሲቀርብልት ይመጣል። ምንም ጥያቄ ቀጣይ ዓመት እዚህ ጋር ጎልድ ያለበት ለመልበስ ሲባል በ20 ይፈርማል ሲባል ገብቷል አይደል? ማለት በ90 በ100 ምናምን ካልሆነ አታስፈርሙትም። ማን ፕሪሚየር ሊግ የበላ ነው? ለምንድን ነው ጥቅማ ጥቅሙ እኮ ይሄ እኮ ነው። ቤስት የሚባሉ ፕሌየሮችን በርካሽ እናመጣ። ምክንያቱም ሜዳሊያ ያለ ገብቷል አይደል? ማለት በፕሪሚየር ሊግ ዋንጫ እየተደበደበ ነው እየተጠፈጠፈ ገብቷል። ሜዳሊያ ለማድረግ ሲል ብቻ ይሄ እነ ጋብሪኤል ምናምን ስላሉ መስሎ ነው አይደለም። በቃ የፕሪሚየር ሊግ ቻምፒየን ነን ገብቷል አይደል? ማለት 75 ሚሊዮን ምን አይነት ሳይኒንግ ነው? በስመ አብ እንደውም ሼም ይዞን እንጂ 65 ነበር ያቀረብነው። እኔ ነኝ ኧረ ተው ይዞ 10 ጨምሩልህ ምናምን ከ10ሩ 10 የምናደርገው የመጀመሪያ ሳይኒንጋችን ይሄ ነው። ገብቷችኋል? የክረምቱ ምን አይነት ሮቨሪ ነው ዴ የኒውካስትል ካፕቴን ነው። ገብቷችኋል? 75 ሚሊዮን እኔ ይሄ ሰውዬ 90 100 የሚወጣ መስሎኝ እየጨነቀኝ ነበር። ለምንድን ነው 100 የምንወጣው ምናምን ነገር እያልኩኝ ነበር። ገብቷችኋል? ሻምፒዮን ግን ስትሆኑ 75 ሚሊዮን ታመጣዋል። ገብቷል አይደል? ማለት ኔክስት ቪኒሺየስን ሄደን እንደውም አገጩን ሰርጀሪ ተሰርቷል። ይሄ ሰውዬ 100 ነው መንከፍላችሁ ከዚህ በላይ አንከፍልም ብለን እናመጣዋለን። እሱንም በፕሪሚየር ሊግ ይደበደባል። ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ። ዘገነርስ እሳት ለብሰው እሳት ጎርሰው ነው የሚመጡት። በቀጣዩ ድራመት አርሰናልን ማን ነው የሚቋቋመው? ከባድ ነው። ለማንኛውም እንደዚህ አይነት ፈጣንና ታማኝነት ያላቸው የዝውውር ዜናዎች እንዲደርሷችሁ ፎሎ ማድረጋችሁን አትርሱ። ይሄን ጥምረት ዓለም ይፈራዋል። ማሰብ የሚችሉ ማገናዘብ የሚችሉ ብልጥ የሆኑ እነዚህ ሁለት ፈረሶች ዓለምን ሊያስጨንቁ ነው። ማን ነው የሚያቆማቸው? የማይቀረው ዝውውር በስተመጨረሻም ሂር ዊ ጎ ተባለ። እንኳን ደስ አላችሁ አርሴ ፋሚሊ። ኮንግራ ኤክሰለንት ሳይኒንግ ከምሬ ነው የምላችሁ። የሚገርም ትራንስፈር። ቆይ ግን እናንተ ምንድን ነው ያሰባችሁ? ቆይ ይሄ ምንድን ነው? የመሃል ሜዳ ክፍል ቤንቹን እንተውና ራይስ፣ ጌማሪሽ፣ ኦዲጋርድ ያሰባችሁት ነገር አልገባንም። ከምሬ ነው የምላችሁ። እንዴ ምን ነው በመጠኑ በልኩ እንኳን ብታረጉት እንዴ ቢያንስ ምን አለ እኛ እንኳን በደንብ እስክንጠናከር ብትጠብቁን። ለእናንተም እኮ ፕሪሚየር ሊጉ በደንብ ፍኩክሩ ምናምን፣ እኛም እኮ ብዙ ክፍተቶች አሉብን። ኧረ በስመ አብ። በዛ ላይ አይ ማድሪድ ለማንኛውም ማለት እግዚአብሔርን 10 ከ10 የሚገባው ዝውውር ቢኖር ይሄ ቃላት የለኝም። ለማንኛውም እንኳን ደስ አላችሁ አርሴ ፋሚሊ። ግን ምን እንዳሰባችሁ አልገባንም። ያለን መታችሁ አሁን ፈራው ማንቸስተር ዩናይትድ ያለ ተፎካካሪ ነበር ዋንጫውን ይበላዋል ብዬ እያሰብኩ የነበረው አሁን አርሰናል ሊፎካከረ ነው ማለት ነው። ተፎካካሪ አለ ይቀናቀነን ይችላል ቪኒን ካመጡ ነው። ግን እስኪ ስለዚህ ዝውውር እናውራ። እኔ ይሄን ዝውውር ማለት ነው ከ10 ነው የምሰጠው ማለት ነው። ከተደረጉት ዝውውሮች ለኔ ምርጡ ዝውውር ይሄ ነው። እኔ እንደናንተ ማጣጣል በፈልግ ቴሌማንስ እንዳጣጣላችሁት በእድሜው እኔም ደግሞ ብሩኖ ጉማሬሽ እድሜውን ያክል ነው ናምቢ ማጣጣል ይችላሉ። ግን እሱን እንተውና ሲሪየስ እናውራ። ብሩኖ ጉማሬሽ በጣም የሚገርምና ያበደ ዝውውር ነው ለኔ ማለት ነው። አንዳንድ ምክንያቶችን እና አንደኛውና ዋናው ምክንያት ዴክላን ራይስ የሌለው ነገር ግን ብሩኖ ጉማሬሽ የሚሰጥ ምንድነው የሚለው ትልቁ ጥያቄ ይመስለኛል ማለት። ለምሳሌ ከዴክላን ራይስ የምታገኟቸው ፓሶች አሉ በጣም አጫጭር ፐርፌክት የሆኑ ፓሶች፣ ነገር ግን ባክ ፓስ ይበዛዋል ወይ ሳይድ ፓስ ምናምን አጫጭር ፓሶችን የምንመለከታቸው የፐርፌክት ፓሶችን ማለት ላለመሳሳት የሚሞከሩ አይነት ፓሶችን ነው የሚያደርገው እንጂ እንደዚህ ወሳኝ ፓሶች ላይ ብሬኪንግ ፓስ ስሩ ፓስ ምናምን አታገኙም ከዴክላን ራይስ። በተቃራኒው ከጀለስ ግን ረዣዥም ኳሶችን ለአታኪንጎች የሚያደርስ በጣም ጥራት ያላቸው ፓሶችን የሚያደርግ ስንጥቅ ምናምን የሚያደርግ ጥሩ ፓሶችን ታገኛላችሁ ከዴክላን ራይስ በተቃራኒው ማለት። ከዛ ውጭ ለምሳሌ ዴክላን ራይስ ኳሶችን ያሸንፍላል፣ እሱም ማድረግ ይችላል ያ። ከዛ ውጭ ዴክላን ራይስ ቦል ኬሪንጉ በጣም ጸዴ ነው፣ ኳሱን ይዞት ይጓዛል። በተቃራኒው ጀለስ ደግሞ ዲፕ እየገባ ጌሙን መቆጣጠር ይችላል። ያ የኒውካስትል ቡድን ላይ ባይ ፕሬሲንግ የሚጫወተውን የኒውካስትል ቡድን ሙሉ የሚያደራጀው ኳስ የተቀበለ ከተከላካይ ዲፕ እየገባ ያንዳንዱ ኳስ ሲፈልግ ያፈጥነዋል፣ ሲፈልግ ያቀዘቅዟል፣ ሲፈልግ ላጥቂው ባንድ ኳስ ያደርሰዋል፣ ሲፈልግ ደግሞ ወደ መከላከል ተስቦ ጌሙን ያረጋጋዋል ማለት ሶ ጌሙን ኮንትሮል ያደርገዋል ማለት
ማለት ነው ይቆጣጠሯል ከዲክላን ራይስ በተሻለ። ስለዚህ ምን ይፈጠራል ማለት ነው ማጥቃቱንም መከላከሉንም በኩል ታገኛላችሁ ከዲክላን ራይስም ከብሩኖ ጉማሬሽም። ሶ በጣም ሃርድ የሆነ አታኪንግም የመከላከልም ቲም ያደርገዋል ብሩኖ ጉማሬሽ። ከዛ በዘለለ ደግሞ የአርቴታ የጥንቃቄና የስጋት የምንለው የፍራቻ ጨዋታ ለምሳሌ ዲክላን ራይስ እየተጎዳም እያየው በሌላ ተጫዋች መቀየር አይችልም። ሁለቱንም ቢያንስ በትንሹም ቢሆን ማድረግ የሚችል አንድም ተጫዋች አለ ብሎ ያምን። ስለዚህ ከዚህ በኋላ ግን ብሩኖ ጉማሬሽ የሚባል ተጫዋች አለ ሁለቱንም በጥራት ማከነው። ዲክላን ራይስ ተጎድቶ ማርለም እያለም ሊያሳርፈው የሚያስችለው ጥሩ አቅም ያለው ተጫዋች ስለሆነ በዚህም በጣም ጥሩና አደገኛ ዝውውር ብዬለዋለሁ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ደቅ አድርጉልኝ። ሼር፣ ኮፒ፣ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። በስተመጨረሻም ብሩኖ ጉሜሬሽ ወደ አርሰናል ሂር ዊ ጎ ተብሏል ማለት ነው። ፕሪሚየር ሊግ ውስጥ አንድ ብሩኖ ነበረ፣ እሱም ወደ አርሰናል ፈርሟል ማለት ነው። ቀጣይ ማን እንደሆነ ኮሜንት ላይ ጻፍልኝ። እየገረፍኩ እየለጠለጥኩ ነው ማመጣው ነው ማለት ኮሜንት ላይ ጻፍልኝ። ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ። አሁን እኛ ለምንድን ነው የምንሳተፈው? ቀጣይ ዓመት አሁን ሊቨርፑል ለፕሪሚየር ሊግ ዋንጫ አይሳተፍም ማለት ነው። በቃ ብሩኖ ጉማሬሽ መጣ ማለት በቃ አለቀ። በቃ ኦልሬዲ ፊኒሽድ ሆነ ማለት ነው። በቃ ብሩኖ ጉማሬሽ ወይኔ አሁን ጀስት በቃ መርሃ ግብር ለማሟላት 38 ጨዋታ ለመጫወት ነው ማለት ሌሎች ክለቦች የሚጫወቱ። ምክንያቱም ኦልሬዲ ሊጉ ተበላ ማለት ነው። እንደ ጉማሬሽ አይነት ወርልድ ክላስ ተጫዋች ከዴክላን ራይስ ጋር ማጣመር ማለት እኮ ለእግር ኳሱ እጅግ በጣም መጥፎ ነገር ማለት ነው። ለፕሪሚየር ለተጋጣሚ ቡድን መጥፎ ነገር ማለት እኮ እጅግ በጣም ነው ያዘንኩት። ለፕሪሚየር ለ19 ክለቦች ለአርሰናል ኮንግራ፣ ለ19 ክለቦች ግን እጅግ በጣም የሚያሳዝን ነገር ነው። ሰበር ዜና ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ። አምላኬ ሜዲካል የሚወድቅበትን ነገር አመቻችልን። አሜን። ለምን ከኛ ብቻ ለምን? ይመቻችሁ። አሳስቃችሁ አፈሳችሁታ። እድሜው ሄዷል እኮ ለምን አስፈራው? እድሜው ሄዷል እኮ እድሜው አልታለል አላችሁ። ብሩኖ ጉማሬሽን አገረጧቸው ብዬ ቪዲዮ ሳልሰራ ታንክስ ጋድ አሁን ዴቪድ ኦርነስቲን ተስማሙ እያለ ነው ማለት ነው። እና አንዳንዴ ፈጣሪ ወደኛል ለትንሽ ኩል አገረጧቸው ብዬ ልስራ ቪዲዮ አልስራ እያልኩ ነበረ ሳልሰራ ወይኔ ለማንኛውም ኢትዮጵያ ውስጥ እንግዲህ ስፖርቱ ርድ እንደተዘጋ ይታወቃል። ግን ስቲል እኛ እየተጫወተን እየበላን ነው የውጭ ሀገር ድርጅቶች ላይ ማለት ነው። ቲጂ ቻናሌ ላይ ሁሉም ነገር ቁጭ ብሎላችኋል። ምን ላይ እንደምትጫወቱ እንዴት እንደምትጫወቱ ቲጂ ቻናሌ ዮርዳ 99 ብላችሁ ሰርች ታደርጉ ታገኙታላችሁ። ዮርዳ 99 ስትሉ ዮርዳ ሚል ቻናል ከ22 ሺህ በላይ ተከታይ ያለው ቻናል። ኧረ ምን አይነት ድርድር ነው? 75 ሚሊዮን ፓውንድ የከፈሉት የምራችሁን ነው? እኔ አላመንኩም። በስተመጨረሻም ለጋነርሶች እንግዲህ ወሳኝ ዜና ወጥቶላቸዋል። ብሩኖ ጊማሬሽ ቱ አርሰናል በሂር ዊ ጎ ተረጋግጧል ማለት ነው። 75 ሚሊዮን ፓውንድ የሚከፈልም ይሆናል ማለት ነው። እንደዚህ አይነት ድርድር ግን እንዴት ነው የሚቻለው? እንደዚህ ይቻላል? እንደዚህ በዚህ ልጅ ኳሊቲ አንጻር በዚህ ብር ማግኘቱ አርሰናል ይሄ ነው ፍረስቴት ሊያደርግ የሚገባው። ተጫዋቹ ከማምለጡ የተነሳ ከእንደገና ደግሞ የከፈሉት ብር ድርድራቸው ራሱ እንዴት ቶፕኖች እንደደረሰ ነው የሚናገረው ማለት ነው። እውነት መናገር እዚህ ጋር ፍላወራቸውን መስጠት ግድ ይልብናል ብዬ ነው ማስበው። ደጋነርስ በጣም የሚገርም ቀመር ነው እዚህ የሰሩት ብዬ አስባለሁ። ሌላ ግን እናንተም ቀመር እንግዲህ መጪውን ፈልጉ ከሆነ የቴሌግራም ቻናል መቀላቀል እንዳረሱላቸዋል ሙሴፍቲ እያላችሁ ማለት ነው። ግን ወደ ሳይኒንጉ እንግዲህ ስንመጣ ማለት ነው ቀድሜ ስነግራችሁ እንደነበረ ነው ከፕሪሚየር ሊግ በዚህ ሰዓት ለሚወዳደር ሰው የምትፈልጉት ሚድፊልደራችሁ እንዲሰራ የምትፈልጉትን ኦቨራል በአጠቃላይ በተሻለም በላቀም ሁኔታ መንቀሳቀስ የሚችል ልጅ ነው እና ምንም ጥርጥር የለውም፣ ድርድርም የለውም። ሜዳ ላይ ያለው ነገር ኦን ደ ቦል ኦፍ ደ ቦል ያለው ጉዳይ ይናገራል። ምናልባት አግሬሽኑ ነው መሀል የሚያሳየው ቱቢዮንስት አርሰናል ሚድፊልዱ አግሬሽን ይፈልጋል ልትሉም ትችላላችሁ። ቶማስ ፓርቲ ከወጣ በኋላ ትንሽ ተቀነሰ ብዬ ስለማስብ አግሬሽን ጉዳይ ግን ብሩኖ ጊማሬሽ ያንን ይሰጣል። ያው ረጋ እንዲል ማድረግ ነው፣ ቀይ ካርድ ምናምን እንዳይመለከት በመሀል ማለት ነው። ዴክላን ራይስ ካጠገቡ ከባድ ራነር አለ። ያ የሚገርም ሚድፊልድ ነው አርሰናሎች መስራት ይቻሉት ማለት ነው። ታይትል ዲፌንሳቸውን ለማራመድ እና ከእንደገና ደግሞ ለሻምፒየንስ ሊግ ሀንታቸው ማለት ነው። ደገነርስ እስቲ በዚህ ዓመት እንግዲህ በዚህ ሳይኒንግ የሚጨርሱ ይመስላችኋል? ከዚህ በኋላም እንግዲህ ያሳዳሉ ተብሎ ይገመታል። ያው ወደ ቪኒሲየስ ያላቸውን ኢላማ ሲናገሩ በተደጋጋሚ ሰምተናል። እስካሁን ድረስ ምንም የተቋጨ ነገር የለም። ነገር ግን የእሱም ጉዳይ የሚሰማ ይሆናል። ብሩኖ ጊማሬሽ ግን ወደ አርሰናል መጠናቀቁን በዛሬው ዕለት አውቀናል። ለእኛም አለርት ነው። ኮምፒቲሽናችን የተጧጠፈና ያው አምቢሽናቸውን ይናገራል ማለት ነው። እኛም ነቃ ብለን እንቀሳቀሳለን። ኤኒዌይስ ግን እንደዚህ አይነት ኳዚኖች ደምጣችሁ መጫ እንዳይረስ ሀሳባችሁን ታስቀምጣችሁ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ።
ብሩኖ ጉማሬሽ ወደ አርሰናል ሂር ዊጎ ወያሎ አፍልቷል። የወያሎ የመሃል መስመር አሁን ከፕሪሚየር ሊግ በጣም አስፈሪው ነው የሚሆነው። በጣም አስፈሪውና በጣም ኢነርጄቲክ የሆነ ሚድፊልድ እንደሚሆን ምንም አይነት ጥርጥር የለንም። ዲክላን ራይስ አለ፣ ብሩኖ ጉማሬሽ አለ። በቃ ዘም ብሎ ሚሯሯጥ ሰው ብቻ ነው ማለት ኢነርጂ በኢነርጂ ነው የሚሆነው። በጣም ትልቅ አዲስ ነው ለአርሰናል። አርሰናል እንግዲህ ቀጣም ሊያፈላን ያለው በዚህ ሁኔታ የሚቋቋሙ ቲም ያለ አይመስለኝም። እውነት ለመናገር ሌሎች ቲሞች ተጨማሪ ፊልም የማያደርጉ ከሆነ ማለት ነው ብቻ የምንመለከት ይሆናል። አይ አርስዬ እኔ ቀበሌ ስገባ ነው ተጫዋቹ ትገዡ ብሩኖ ጉማሬሽ ይላል። ይኸውልህ አሁን ከፈለግን ብሩኖ 6 ከዛ በኋላ ራይስ 8 ከፈለግን አንደኛው 8 አንደኛው ከፈለግን ከዞቤንዲ ጋር ከኤምኤልኤስ ጋር ከኦዴጋርድ ጋር ወይኔ ጉዳችሁ ፈላ። ፋርመርስ ሊግ ሆነ ይሄ ሊግ ጉማሬሽ ወያላ እንግዲህ አሳርህን ብላ ብለናል። እንግዲህ ሪጎ ስንት መከራ እንግዲህ በስንት መከራ አሁን ግን ወያላ ጉማሬሽ በል ብሩኖ እንዳትል ጎሮሮህን ነው ማወጣለህ። እፈትግሃለሁ ብያለሁ። ወያላ ጉማሬሽ ትላለህ ወይ ብሩኖ የተቀበረ የንጉሳውያን ስም ነው ሲጀመር ተናግሬያለሁ። እንግዲህ በቃ አገር እንዳበጠብጥ ጨርሰናል። አይ ማንቸስተር ዩናይትድ ጠላት ኒውክለር ሲታጠቅ እያየህ እዚህ ቁጭት እና አንቺ ላሉ ኒውክለር ሲታጠቁ እያየህ አንተ ዝም አታስፈርም፣ ምን አትል፣ አትንቀሳቀስ። ልጉም የሆነ እንትን አመራር የማይረቡ እናቴን አሁን እየተናደድኩኝ ነው። ምክንያቱም ማለት ነው ልጉም ናቸው አውቃለሁ። የሚሰሩትን ገና ነው ዝውውር መስኮቱ ግን በቃ ተጨነኩባችሁ። እኔ ተጨነኩባችሁ ወንድም። እኔ ቀጣይ አመት መሀን ነው የምሆነው። ያለፈው አመት ይበቃኝ። አይ ግን ጀማ ማለት ቁም ነገር የሚያስፈራ የመሃል ክፍል የኔ ቲም እንዲኖረው የምፈልገው የመሃል ክፍል ነው ያለው አርሰናል። አዚስ ታይም ቤስቱ የመሃል ክፍል ነው በፕሪሚየር ሊጉ። እንግዲህ መተው ይጣመሩ ጥሩ ይሁኑ አይሁኑ አላውቅም፣ ግን ወረቀት ላይ ምርጡ የመሃል ክፍል ነው በፕሪሚየር ሊጉ ያለው ምርጡ የመሃል ክፍል ነውና ይመቻችሁ የአርሰናል ደጋፊዎች። ያው እንግዲህ የትም አደርሱም እንጂ ማለት ነው ማንቸስተር ይቅደም ብለናል። ሂር ዊ ጎ የአርሰናል ደጋፊዎች እንኳን ደስ አለን። ለረጅም ጊዜ ስንጠብቀው የነበረው የብሩኖ ጉማሬሽ ዝውውር በዛሬው ዕለት ሙሉ ለሙሉ መጠናቀቅ ችሏል። ዝውውሩም ሂር ዊ ጎ ተብሏል። ብሩኖ ጉማሬሽ የክለባችን ተጫዋች መሆን ችሏል ማለት ነው። ክለባችንም ከኒውካስትል ጋር በአጠቃላይ በ80 ሚሊዮን ፓውንድ ፓኬጅ ከስምምነት እንደደረሰ መረጃዎች እያሳዩ ይገኛል። ተጫዋቹም ከፕሪሲዝን በፊት ዝውውሩ እንዲጠናቀቅለት ፈልጎ ነበረ። ዝውውሩም ተጠናቆለታል። ብሩኖ ጉማሬሽ የክለባችን ተጫዋች ሆኗል። ሜዲካሉንም እንዲያደርግ ፈቃድ እንደተሰጠው የፋብሪዚዮ ሮማኖ መረጃ አሳይቷል። አሁንም ቢሆን አርሰናል በብሩኖ ጉማሬሽ ዝውውር ብቻ ያበቃም፣ ሌሎች ዝውውሮች ላይ መስራቱን የሚቀጥል ይሆናል። እኔም መረጃዎቹን ወደ እናንተ ጋር ይዤላችሁ መጣ ይሆናል። በድጋሚ የአርሰናል ደጋፊዎች እንኳን ደስ አለን። የጠለፍኳት መሰል ሁሉን የሊኮንን እሷ ራሷ መታ ከደጃፍ የድብን እኔ ምርፍርፍ እሷ ምርፍርፍ መደቡ ላይ ትሙት ተኝታ በኔ እቅፍ ብሩኖ ጊማሬሽ ወደ አርሰናል ሂር ዊ ጎ ተብሏል። ሰምታችኋል። እሱን ግን አርሰናል ለምንድን ነው ያስፈረመው? ሚድፊልዱ ላይ የሚፈጥረው ተጽዕኖ ምናምን ብዙ ዜናዎች ወጥተዋል። ዘአትሌቲክ ላይ ትንታኔዎች አሉ፣ ቢቢሲ ላይ እና አዛራ ስግዶ መንሱር ምናምን ነገር። የኔን ግን ልንገራችሁ፣ ከላይ የሚሄደውን ቪዲዮ ተመልከቱ። በቃ ለዚህ ነው ያስፈረምነው። ኮርነር ኪካችን ተለወጠ ነው ምልህ። ጀለስ ኮርናዎቹን ማለት ነው እንደ ሹት ነው እንደ ወደ ጎል እንደ ቅጣት ምት አይነት ነገር ነው የሚመታቸው። ወደ ጎል ነው ቀጥታ የሚሞክረው። ከዛ ስብስበኛ በእኛ የኮርና አቅም ነው ስንት ነው ጎል ያስቆጠርነው? ላስት ሲዝን 20 ደርሰናል። አለፍ ነው ከ20 30 ምናምን ነው የምናስቆጠረው በኮርና ብቻ። እና አርቴታ ለዚህ ነው እንደውም የፈለገው ባይነኝ። እኔ በጣም ደስ ብሎኛል ስለፈረመ። ስለ ቪኒሺየስ አዲስ ነገር ይኖራል ተብሏል፣ ስለሱም እናወራለን። ግን ብሩኖ እንኳን ትክክለኛው ብሩኖ እንኳን ወደ ክለባችን መጣ። የዚህን ሰውዬ የኮርና ሹቶች ሂዱና ዩቲዩብ ላይ ሰርች አድርጉና ትደነቃላችሁ። እንደኔ ይመቻችሁ። ብሩኖ ጉማሬው እንግዲህ ወደ አርሰናል። ለማንኛውም ብሩኖ ጉማሬሽ ምናምን አትበሉት። የሚጠራው ስሙ ብሩኖ ጊማራይሽ ነው። ጊማራይሽ ኮሜንታተሮቹ ምናምን ሲሉ ሰምቼ ነው እኔ። ጉማሬሽ ትንሽ ዊርድ ሆነብኝ። ችግር የለውም ለምን ጉማሬም አትሉትም። ግን ኤኒዌይ ስለ ትራንስፈሩ ስናወራ በጣም ምርጥ ሳይኒንግ። በቃ እኔ ቪኒ ሲጀመር አይመጣም፣ ሳክስ ነው መቼም አይመጣም። ቪኒ ከመጣ እኔ ቅጡኝ፣ ሜሙላ ስሩብኝ ለአመት። ቪኒ መቼም ወደ አርሰናል አይመጣም። ግን ብሩኖ ጊማሬሽ አሁን የሚገርም ሳይኒንግ ነው። ከራይስ ጋር የሚገርም ጥምረት። እኔ ይሄንን ልጅ ነበር የፈራሁት። ሲጀመር ቪኒ ቢመጣም ምንም አይፈጠርም። ግን አሁን ይሄ ሰውዬ በጣም ከባድ ነው፣ በጣም ከባድ ነው። አብረው ተጣምረው በተለይ አርቴታ ማጣመር ከቻለ አርቴታ ስለሆነ ለነገሩ አርቴታም ለቆታል፣ በልቷል ኦልሬዲ። ከዚህ በኋላ ምንም ነገር ለመሞከር የሚፈራው ነገር አይኖርም።
የሚገርም ሳይኒንግ፣ የሚያስፈራ ሳይኒንግ ነው። ምንም ማድረግ አንችልም። ግን እንደ ሊቨርፑል መና መቅረት አለ። እሱ ነው እኛ ደግሞ የምንፈልገው። ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ ማን እየገረፍ ካስገባው ኮፒ ሊንኩን እርገጠው። በቃ እስከዛሬ ይሄ ዝውውር መቼ ነው የሚያልቅ ስትለኝ የነበር ኢትዮጵያዊ አሁን ቪኒሺየስን አይተከበርኩ አርሰናል ደጋፊ የመጨረሻውን ሳቅ ምስቀው አንተ ነብያለሁ። ተረጋጋማ። አሁን ዋናው አካውንታችን ስለተዘጋ ይሄኛውን ኮፒ ሊንክ ፎሎ ሪፖስት ማድረጋችሁን እንዳትረሱ። ደስ የሚል ነገር ነው። አዳዲስ ነገሮች ከዚህ በኋላ ሲመጡ ከችላለሁ። ይመቻችሁ። 75 ሚሊዮን ፓውንድ ታውት። ሌላውን ነገር ያው ብሩኖ እኮ ቢቆይም የማታ ማታ ወደ አርሰናል ሂር ዊ ጎ መባሉ የማይቀር ነገር እንደሆነ ገብቶናል። እኔን ያልገባኝ ግን እንዴት ነው አርሰናል ብሩኖ በ75 ሚሊዮን ፓውንድ ብቻ ላይ ያገኘ ቻለው? እንዴ ይሄ ሰውዬ ማለት በፕሪሚየር ሊጉ ከቶፕ 6 ውጪ ምርጡ የመሃል ሜዳ ተጫዋች ነው። የብራዚል ምርጡ የመሃል ሜዳ ተጫዋች እና ያገኘው በ75 ሚሊዮን ፓውንድ ብቻ ነው። እንዴት ነው የምትከራከሩት? በእናትህ አንድሬ ቤርታ እንዴት ነው የምትከራከረው? ብሬለኝ ምናምን ብለህ እንዴት ነው የሚከራከሩት እነዚህ ሰዎች? እኔ ምን እነግርሃለሁ። ስለዚህ ከስር ማስቀመጠው ቪዲዮ ላይ ብዙ ተናግሬያለሁ። ይችላል ያላችሁ ሚድፊልደር ላይ አፕግሬድ እና ብቻ የቦታውን ነገር አደራ። ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ ተብሏል። አርሰናል 75 ሚሊዮን ፓውንድ ለኒውካስል ዩናይትድ የሚከፍል ይሆናል። እንግዲህ ብራዚላዊ ሚድፊልደር ብሩኖ ጉማሬሽ የአርሰናል ንብረት ሆኗል። 3 ዩሪ ቴሌማንስ ማለት ነው። የዩሪ ቴሌማንስን ዝውውር ስታጣጥሉ የነበራችሁ የአርሰናል ደጋፊዎች አሁን እስቲ ኑና እናውራ። ጥሩ ዝውውር ነው፣ ግን 75 ሚሊዮን ፓውንድ አልበዛም ወይ? የዛሬ 4 ነው 5 ዓመት ካዝሜሮ በ29 ነው በ30 ዓመቱ ወደ ማንቸስተር ዩናይትድ በ60 ሚሊዮን ፓውንድ ሲመጣ እንዴት ስታጣጥሉት እንደነበረ ማንቸስተር ዩናይትድ ገንዘብ በሚያወጣበት ገንዘብ በሚያፈስበት ሰዓት እንዴት ዝውውሮችን ስታጣጥሉ እንደነበረ ስለማስታውስ የብሩኖ ጉማሬሽ ዝውውር አልተጋነነም ወይ? 3 ዩሪ ቴሌማንስ የዩሪ ቴሌማንስ ዝውውር ያበደ ዝውውር ነው። ያልተጠበቀ ሰርፕራይዝ የሆነ ያበደ ዝውውር። የብሩኖ ጉማሬሽ ዝውውር በጣም ተጋኗል። 75 ሚሊዮን ፓውንድ ካልተጋነነ ደግሞ የዛሬ 4 ነው 5 ዓመት ለካዝሜሮ 60 ሚሊዮን ፓውንድ ማንቸስተር ዩናይትድ ሲያወጣ እንዴት ነው ያጣጣላችሁት? ካዝሜሮ እና ብሩኖ ጉማሬሽ ምን ያህል ልዩነት እንዳላቸው በደንብ ስለምታውቁ ማለት ነው። በዛ ሰዓት ማንቸስተር ዩናይትድ ገንዘብ በሚያወጣበት ሰዓት እንኳን ምርጥ ፊርማ ነበረ የካዝሜሮ ዝውውር ማለት ነው። ስለዚህ የዩሪ ቴሌማንስን ዝውውር ከ10 ስጡት ግዴታ ስለሆነ። ለማንኛውም የብሩኖ ጉማሬሽ ዝውውር ከ10 ስንት ሰጥቷላችሁ? በቅንነት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ወያኔ አንስ